ከድካምሽ ማረፍ ከስቃይሽ እፎይ ማለት ቀንበርሽን አሽቀንጥረሽ መጣል ፈልገሽ ነበር። ምን እያልሽ ነው የኔ ልጅ? ንገሪ። አባዬ መሸከም በቅቶሽ ነበር አይደል? አንቺ ልጅ አብደሻል እንዴ? እማዬ እውነተኛውን ነገር እንድትነግሪኝ ይፈልጋል። ምንድነው ምነግርሽ? አንቺ ነሽ አባቴ ላይ በሩን የዘጋሹ። ምን አልሽ? ቤቱ ሲቃጠል እዛ ነበርሽ። እኔ ብርሃን ነኝ አካሌ ላይ በር የምዘጋው? እኔ ነኝ እሱ ላይ የምጨክነው እንጂ ይህንን ሴጣን ሀሳብ ከየት ነው ያመጣሽው? ይህንን እንጀላ ከየት ነው የተማርሽው አንቺ? ወይኔ ብርሃን፣ ወይኔ ልጅት፣ ነገ ደግሞ እናትሽን ትቀብሪያለሽ። ምንድን ያልሻችሁ? ለመጀመሪያ ጊዜ እናቴን የተናገርኳት እኮ በእሷ ምክንያት ነው። እንኳን እገልሻለሁ ደግሞ እናቴ ትሞት አለቅሽ። ምን ያህል እየገባኛል። ምን ሆናችኋል? ሮዛ ሁሌም የሰውን ሰላም ማደፍረስና ቤቱን በሙሉ መበጥበጥ ወይም ደግሞ እዛ ቤት ውስጥ የመጣውን ሰው በጠቅላላ በእሷ ተንኮልና ሸር ተማሮ ብን ብሎ እንዲጠፋ ማድረግ ነው ስራዋ ሁሌም ቢሆን ማለት ነው። እዛ ቤት ውስጥ ማንም እንዲኖር አትፈልግም። ቤቱን በጠቅላላ በቁጥጥሯ ስር ማድረግ ስለምትፈልግ የሚመጣው ሰው ሁሉ ያስከፋታል ማለት ነው። ይሄም እንግዲህ የሉሊት እናት ገና ሲመጡ ምንም ደስ አላላትም ነበር። ስለዚህ አንድ ነገር ፈጥራ የሉሊት እናት ከዛ ቤት መሄድ እንዳለባቸው ወይም ደግሞ ሉሊት ማዘን እንዳለባት ስላሰበች የሉሊት እናት ለዴቭ ሲነግሩት የሰማችውን ወሬ እንግዲህ ከሉሊት ሚስጥር ሊያደርጉት የፈለጉትን የአባቷን አሟሟት እሷ ተደብቃ ስትሰማ ስለነበረ ሮዛ ይሄንን ነገር ደግሞ ቀጥታ ምንም ሳታመነታና በመካከላቸው በእናትና ልጅ መካከል ትልቅ ጥርጣሬ ለመፍጠርና ወይም ሁለቱ እንዲጋጩ ስላሰበች ብቻ የሰማችውን አባቷ በሳት ተቃጥሎ እንደሞተ ይሄም የዚህ ምክንያት ደግሞ እናትየዋ እራሷ እንደሆነች ለሉሊት ነግራ አሳምና ሉሊትም ሀዘኑ እየጎዳት ስለነበርና ቆም ብላ ማሰብ የምትችልበት ደረጃ ላይም ስላልነበረች ሙሉ በሙሉ ሮዛ ያለቻትን አምና ተቀብላለች ማለት ነው። በሉሊት ደካማ ጎንም ተጠቅማበታለች ሮዛ። ሉሊት ምንም ሳታመነታና ምንም ቆም ብላ ሳታስብ እንግዲህ እናቷ አባቷን እንደገደለችው ያንን ሁሉ ስቃይ እንግዲህ ቆማ ከበር ጀርባ ቆማ እናትየዋ ስታይ እንደነበረ ሉሊት እናቷን ተናግራታለች ማለት ነው። እናትየዋም እንግዲህ አባቴ ላይ በር ዘግተሽ ተቃጥሎ እንዲሞት ያደረግሽው አንቺ ነሽ ብላ ልጇ በጣም የምትወዳትና የምትሳሳላት ሉሊት እናትየዋን እንደዚህ ብላ ስትናገራት እናትየዋም ራሷን መቆጣጠር አቅቷታል ማለት ነው። ብዙ ያየችበት ብዙ መከራ የቀመሰችበት የልጅነቷና የልጆቿ አባትን በር ዘግተሽበት እንዲቃጠል አድርገሽ ገለሽዋል ብላ በልጇ ስትወነጀል ራሷን መቆጣጠር አቅቷት እንግዲህ ሉሊትንም በጥፊ መታት። ሁለተኛ የሷ ልጅ እንዳልሆነችና አጠገቧም እንዳትደርስ አስጠንቅቃት ወደማታቅበት ወይም ደግሞ እሄዳለሁ ብላ ወደማታስብበት ጥላት ለመውጣት ሞክራለች ማለት ነው። እንግዲህ ከዚህ በኋላ ነበረ ሉሊትም ራሷን መጠየቅ እየጀመረችው ማለት ነው። እናትየዋ ለአባቷ ምን ያህል መስዋዕት እየከፈለች እንደነበርና ወዟንና ማንነቷን ያጣችውም ለአባቷ ብላ እንደሆነ የልጅነቷና ብዙ መከራና ስቃይ አብረው ያዩት እናትና አባቷ
ይሄንን እናቴ ታደርጋለች ብላ አንድ ቃል ራሱ ካፏ መውጣቱ ለሉሊት ድንገት የተገለጸላት ስተት ከሰራች በኋላ ነበረ ማለት ነው። ይሄም ደግሞ የሮዛ ተንኮል እንደሆነ በፍጹም አልገባትም መጀመሪያ ላይ። ረፍዶም ቢሆን ግን ከገባት በኋላ ሉሊትም በጣም ተጸጽታለች፣ በጣም አዝናለች። አንዴ ካፏ የወጣውን ቃል መልሳ እንዳልተፈጠረ ማድረግ ባትችልም እናትየዋን ይቅርታ ጠይቃለች ማለት ነው። በድንገት እንግዲህ እናትየዋም በሉሊት ተናደው ወደ ውጪ ማለትም ወዴትም እግራቸው ወደ መራቸው ለመሄድ ባሰቡበት ሰዓት ዴቭም አግኝቶ እንዲመለሱ አግባብቷቸዋል ማለት ነው። እዚህ ጋር እናትየው ደግሞ ዴቭ ላይ በጣም አዝነውበት ነበር ማለት ነው። ምክንያቱም ይሄንን ሚስጥር እየነገሩት ለዴቭ ብቻ ስለሆነ ዴቭ ነው ይሄንን ሚስጥር ያው የሚያውቀው። ለልጄም እንግዲህ እኔ ገዳይ እንደሆንኩ የነገራት እሱ ነው ብለው ዴቭን ክፉኛ ተቀይመውት ነበር ማለት ነው። ነገሩ ወደዚህ ስለሆነ ዴቭ ደግሞ የሚያወሩት ነገርና እየሆኑ ያሉት ነገር በጣም ግራ ገብቶት ስለነበር በመረጋጋት ሊያስረዳቸውና እሳቸው ምን እንደሆኑ ለመጠየቅ ቢሞክርም እናትየው የልጃቸው ንግግር በጣም ልባቸውን ስለሰበረው በእርጋታ ሊያወሩት አልቻሉም ነበር ማለት ነው። መጨረሻ ላይም እንግዲህ እንደምንም አግባብቶ የተፈጠረውን ነገር ሲጠይቃቸውና እሳቸውም ነገሩን ሲነግሩት እሱ በፍጹም ከሉሊት ጋር ስለዚህ ጉዳይ እንዳላወራ ሲነግራቸው ከጭንቀታቸውም ትንሽ ወደ መረጋጋት ሄደዋል ማለት ነው። መጨረሻ ላይም እንግዲህ እንደምንም የዚህ ነገር ጠንሳሽና የዚህ ተንኮል ማለትም ቤተሰቡ ሰላም እንዲያጣ ያደረገችው ሮዛ እንደሆነች ታውቋል ማለት ነው። እናትየዋ ማለትም የሉሊት እናትም እንግዲህ ስተቱ ትልቁ ስተት ሮዛ ጋር እንደሆነ አውቀው ወደ ቤት መመለስ ቢጨንቃቸውም እንግዲህ ወዴትም መሄድ ስለማይችሉና ዴቭን በቀላሉ ሊተዋቸው ስለማይችል ወደ ቤት እንግዲህ መመለሳቸው ግድ ሆኖባቸዋል ማለት ነው። እዛ ቤት ውስጥ የመግባት ፍላጎት ባይኖራቸውም አሁን ያሉበት ሁኔታና ሐዘንና መከራ እንግዲህ ቆም ብሎ አስበው የራሳቸውን ወይም ወራሴ ወደሚሉት ቦታ መሄጃም ስለሌላቸው የግድ ሁሉንም ነገር ተቋቁሞ የሮዛንም ጥላቻም ሆነ ተንኮል ተቋቁሞ እዚሁ ቤት ውስጥ ለመኖር ወይም አብሮ ለመታገል የሮዛንም ማንነት አውቀው ወደ ቤት ለመመለስ እየሞከሩ ነበረ ማለት ነው። ሮዛ እንግዲህ በዚህ ብቻ አልበቃትም። ሉሊትን ትልቅ ችግር ውስጥ መጀመሪያም ከእናቷ ጋር ጨምራት ነበረ። ይባስ ብላ እንግዲህ አባትሽ ሞቷል፣ ቀጣይ ደግሞ እናትሽ ነች ብላ እንግዲህ ራሷን ከቁጥጥር ውጪ እንድትወጣ አድርጋታለች። ሉሊትም ይሄንን ነገር መቆጣጠር ስላቃታት መጀመሪያም ከእናቷ ጋር እንዳቀያየመቻትና እናቷ ላይ ትልቅ ችግር እንድትፈጥር እንዳደረገቻት ዘግይቶም ቢሆን ስለገባት አሁን ደግሞ ስለ እናቷ ስታወራ ሉሊት እንግዲህ ይህንን መቆጣጠር ስላቃታት ሮዛን ጸጉሯን ጨምድዳ እንግዲህ መሬት ላይ አንከባላታለች ማለት ነው። ሮዛም ይሄ ሁሉ ነገር ቢያንስባት እንጂ አይበዛባትም። ምክንያቱም ሉሊትን ከዚህ በፊትም በጣም ብዙ ነገር አድርጋታለች። ስለዚህ የሉሊት ትዕግስት ስላለቀ እንግዲህ ታላቅ ያነች ወይም ደግሞ ምንም ነገር ቆም ብላ ሳታስብ ሮዛን ለመደብደብ በቅታለች ማለት ነው። ሮዛም ነገሩ ከተፈጠረ በኋላ እንግዲህ በጣም ግራ ገብቷታል። እንዴት አደርጋለች ብላ ባታስብም በስንት መከራ ዴቭ ደርሶ ነው ያላቀቃቸው ማለት ነው። ሮዛም አሁን ላይ እንግዲህ በመደፈሯና በመደብደቧ በጣም አዝናለች። ትልቅ ችግርም ለመፍጠር እያሰበች ነው ያለችው ማለት ነው። እንግዲህ ከሌላ ሰው ጋር ተነጋግራ የሉሊትን እናትም ለማስገደል ሙከራ እያደረገች ነው ያለችው ማለት ነው። ይሳካላት አይሳካላት ባናቅም አሁን ላይ ያለችበት ንዴት ራሱ ይሄንን ልታደርግ አስገድዷታል ማለት ነው። ምንም ሳትሳሳና ምንም ሳትራራ ከሰው ጋር ተነጋግራ እንግዲህ ሰው የሉሊትን እናት እንዲገልላት ወደ ቤትም አስገብታለች ማለት ነው። በስልክም ተነጋግራ ሁሉንም ነገር ጨርሳለች። እንግዲህ እንደፎከረችው የሉሊትን እናት ልታስገድልባት ትችላለች ማለት ነው። ሌላው ዴቭ እንግዲህ አሁን ላይ ምን ማድረግ እንዳለበት በጣም ግራ ገብቶታል። የሮዛ ነገር በጣም አሳስቦታል። ከሰውኛ ወደ ሴጣን ሙሉ በሙሉ ተቀይራለች።
ፍቺኝም ቢላት አልፈታም ብላ እንግዲህ ቤት ውስጥ ሙጥኝ ብላበታለች። እሱ ከሷ ጋር ያለው ነገር በጠቅላላ አብቅቷል። ስለምንም ስለሷ አይጨነቅም። እሷ ግን አላቀቅ ብለዋለች ማለት ነው። እንግዲህ በዙሪያው ያሉትን ሰዎች በሙሉ እሱ ወገን ይሆኑኛል፣ ዘመድ ይሆኑኛል ብሎ የሚያመጣቸውን ወይም የሚቀርባቸውን ሰው በጠቅላላ ለመጉዳትና ከሱ ለማራቅ ነው እየጣረች ያለችው ማለት ነው። አሁንም እንግዲህ የሉሊት እናት እዚህ ቤት ውስጥ በመምጣታቸው ብቻ ትልቅ ችግርና አንቧጋሮ እየፈጠረች ነው። እንግዲህ ነፍስ ለማጥፋትም እያሰበች ነው ያለችው ማለት ነው። በቀጥታ ራሷ ባታጠፋም እንግዲህ ከሌላ ሰው ጋር ተነጋግራ ሰዎችን ለመጉዳት ጥረት ላይ ነው ያለችው ማለት ነው። ዴቭ ምን ማድረግ እንዳለበትም በጣም ግራ ገብቶታል። የሮዛ ነገር ስልችት ነው ያለው ማለት ነው። ከሷ የሚላቀቅበትና እሷን ማያገኝበት ቦታ ቢፈጠር ምንኛ ደስ ባለው ነበረ ማለት ነው። ይሄ ነገር ግን በፍጹም ሊከሰትለት አልቻለም ማለት ነው። እንግዲህ ከሂዋን ጋር ያለውን ፍቅርና ግንኙነትም እንደፈለገው እንዳያደርግ አሳስራ ይዘዋለች ማለት ነው። ሁለቱ በጣም እንደሚዋደዱና እንደሚፋቀሩ እናውቃለን። ግን ሮዛ ከሱ ካልተላቀቀችና ሙሉ በሙሉ ከሱ ጋራ በቃኝ ካላለች በስተቀር እሱ ከሂዋን ጋር ያው ምንም ነገር ማድረግ አይችልም። ድብብቆሽ ነው የሚሆንበት ማለት ነው። ሮዛም ይሄንን ስላወቀች በፍጹም እኔ ልፈታህ አልችልም ብላው እንግዲህ እርግጥ አድርጋ ነገረዋለች ማለት ነው። ሌላ ነገር ተፈጥሮ ሮዛን ከዴቭ የሚገላግል ነገር ካልተፈጠረ በስተቀር ዴቭ ባሰበው መንገድና ወይም ደግሞ በትክክለኛው መንገድ ሮዛ መቼም ልትፈታውና ከሱ ልትለይ እንደማትችል ስለገባው አሁን ላይ እንግዲህ እቤት ውስጥ ተቀምጣ እንድትኖር ወይም ደግሞ እንደ ባልና ሚስት ሳይሆን ያው እንደ ደባል እንድትኖር ፈቅዶ አብሮ እየኖረ ነው ያለው ማለት ነው። ሌላው ባንቴሮ ነው። ባንቴሮ እንግዲህ ያው የሉሊት አባት የሞቱበት ምክንያት በጣም አሳሳቢና ወይም ደግሞ አንድ ፍንጭ ስለሚያስፈልገው አሁን ላይ ባንቴሮ በራሱ መንገድ ይሄንን ነገር ለማውጣጣት ደፋ ቀና እያለ ነው ያለው ማለት ነው። እንግዲህ ጠረጠራቸውና ትኩረታቸው በሙሉ አቶ መሰለ ላይ ነው ማለት ነው። የነ ሉሊት ጥላት አቶ መሰለ ብቻ ስለሆነ እሱም እነ ዴቭና ባንቴሮ ብዙ ነገር ስላሳጡት ሉሊትንም ስለነጠቁት ሁሌም ሲያስፈራራቸው የነበረውም እንግዲህ በሉሊት ቤተሰቦች እንደነበረም ስለሚያውቁ ይሄንን አደጋና ይሄንን ችግር ሊፈጥር የሚችለው አቶ መሰለ ብቻ እንደሆነ ጠርጥረዋል ማለት ነው። ስለዚህ ዴቭ አሁን ላይ ትንሽዬ ምንጭና ምክንያት ፈልጎ እንግዲህ ለአቶ መሰለን ፋይል መክፈትና መክሰስ ይፈልጋል ማለት ነው። ከጠበቃው ጋርም እንግዲህ እየተነጋገረ ባለበት ሰዓት እሱን የሚከስበት አንድ ፍንጭ ወይም ደግሞ አንድ ምክንያት ጠበቃው እንዲያመቻችለትና እሱን ወደ ፍርድ ቤት ወይም ደግሞ ወደ ክስ የሚወስድበትን መንገድ እንዲያመቻችለት እየጠየቀው ነበር ማለት ነው። ባንቴሮ ግን ይሄንን ከማድረግ ይልቅ ቀጥታ ሄዶ አቶ መሰለን ህይወቱን ማጥፋት ይፈልግና ይሄንንም ካላደረገ ደግሞ አቶ መሰለ ትልቅ ችግር ሊፈጠር ስለሚችል ንጹሃን ሰዎችንም እየጎዳ ስለሆነና ወደፊትም ከመጉዳት ወደ ኋላ እንደማይል ለዴቭ ከዚህ በፊት ስለነገረው ባንቴሮ አሁን ላይ እንግዲህ አቶ መሰለን ፍለጋ ላይ ነው ያለው ማለት ነው። አሁን ላይ ባንቴሮ የት እንደሄደ ቢያሳስባቸውም ምንም ነገር ሳይነግራቸው ከቤት እንደወጣ አልተመለሰም ማለት ነው።